እኔ በርግጥ ብቸኝነትም አይመችም። ዶክተር ሐኪምሽ ግድልሽ እስቲ ሐኪምሽ የባህል ሐኪም ይጋጫው ወይኔ ልይሽ አሁን ይሄን የመሰለ ውበትና ዕውቀት አቅፎ መተኛት የማይፈልግ ወንድ አለ? በርግጥ አበሻ ከውበት ዕውቀት ይፈራል። እናንተ ደግሞ የባዮሎጂ ሰዎች ናችሁ፣ መውጫ መግቢያውን ታውቁታላችሁ። አሁን ሴት ልጅ ለሴክስ ያላት አመለካከት ከወንድ ልጅ በጣም ይለያል። ለምሳሌ አንዲትን ሴት ከአንድ ወንድ ጋር ለምን እንደወጣች ብትጠይቃት ነገር አይደለም ድሮም ወንዶች እንደዚህ ናቸው። ስለምወደው ነው የምትለው። ሳትወደው ሴት ልጅ ፍቅርን ለማግኘት ሴክስን ትጠቀማለች፣ ወንድ ልጅ ደግሞ ሴክስን ለማግኘት ፍቅርን ይጠቀማል። አንዲትን ሴት ከአንድ ወንድ ጋር ለምን እንደወጣች ብትጠይቃት አንድ ቀን ትዳሬ ይሆነኛል ብላ ስለምታስበው። ወንድ ልጅ ግን ከምኔ መጥቶ ጣጣውን ጨርሶ ሄዶ አውርቶ ልክ እንዳልሆነ እኮ ይገባዋል፣ ግን ሁልጊዜ ያደርገዋል። አንዳንዴ ደግሞ ጭራሽ የወንድነት መለኪያ አድርጎ የሚያስበውም ሰው አለ። እንዴት ነው ሴትን ማታለል ወንድነት ሊባል ይችላል? እኔ ግን ለማንም ባልናገር ዶክተር ሙች ለማንም ብዬ በፍጹም ወይ ስንፈጠር እንደዛ ተፈጥረን ይሆናል። እሱ አይሳስትም ዶክተር። እሱን እኔ ከሱ ጋር ባትነካኩ ጥሩ ነው። ለምን በሱ የምታሰብ ሁሉ ነገር በሱ ነው የሚሰራ ነው። እያሰበኩ አይደለም። በምድር ስኖር ያየሁት ያስተዋልኩት ነገር ነው። ምድር የእግሩ መረገጫ ናት ይሌለ ምድር የእግሩ መረገጫ አይደለችም። ቆይ ዶክተር እንደው እሺ ተይንተውሽ አሁን እግዚአብሔር በምድር ላይ እግሩን ዘርግቶ ቢሆን የተቀመጠው ምን የሚሆን ይመስልሻል? በሽታና ስቃይ፣ ክፋትና ተንኮል አይኖርም ነበር። አንቺ ትክክል ነሽ ዶክተር። ድሃ ግን አይኖርም። ሀብታሞችና መንግስታት በእግሩ ዙሪያ ቤተ መንግስታቸውን ይዞራሉ። ድሃ እግሩን ለመንካት አይደለም ለማየት እንኳን ስንት ብር እንደሚጠየቅ አስቢ። ድሃ ጭራሽ አይኖርም ነው። ይኸው እቺም ፖለቲካ ሆናችን ደውለሽ ለመናገር ኧረ እባክህ ዶክተር እኔ ራሴ እሄዳለሁ። እቺም ቢራጫ እዛው ቃሊቲ እሄዳለሁ።